እንዴት እንረዳ የሚል ነው። ምክንያቱም የዒባዳን ጽንሰ ሐሳብ በቁንጽሉ ነው ብዙዎቻችን የምንረዳው። በመሰረቱ እኛ የተፈጠርነው ለዒባዳ ነው፣ ባሪያዎች ነንና ጌትነት የአላህ ብቻ ነው። አላህን መገዛት ማለት ምንድነው? ገደቡስ እስከምን ድረስ ነው የሚለውን ስንረዳ ትክክለኛ ባሪያዎች እንሆናለን። አላህን መገዛት ማለት ዒባዳ የሚለው አላህ የሚወደውን ነገር ሁሉ ያካትታል። ሶላት አለ፣ ዘካ አለ፣ ሐጅ አለ፣ ሌላውም ወላጆቻችንን መንከባከብ፣ ለጎረቤት ደህና መሆን፣ ሐላል መነገድ፣ ከሐራም መጠንቀቅ፣ ከዚና መራቅ፣ ከኸምር መራቅ። ዒባዳ የሚባለው ነገር ህይወት በሙሉ በዒባዳ ነው የምትቃኘው። አላህ እኛን የማያይበት ቦታ ካለ ዒባዳ የዛን ጊዜ ይቋረጣል። አላህ ስብሓነሁ ወተዓላ ደግሞ የትም ቦታ ያየናል። ማ የኩኑ ሚን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም ወላ ኸምሰትን ኢላ ሁወ ሳዲሱሁም። ሁሉም ቦታ አላህ ከኛ ጋር አለ። ስለዚህ ልባችን ከአላህ ጋር መተሳሰር ነው ዋነኛው መሰረቱ የዒባዳ ተውሂድ ስለሆነ ተውሂድ ካልጸዳ ልባችን ከአላህ ጋር ካልተንጠለጠለ አላህ ከፈጠረው አንድ መክሉቅ ጋር ከተንጠለጠለ የምንሰራው ሁሉ ተበላሸ ነው የሚሆን። ማንም ይሁን ማን ያ መክሉቅ ማለት ነው። መስጠት፣ መንሳት፣ መግደል፣ ማንሳት፣ መከልከል፣ ማሳደግ፣ ማደህየት፣ ማክበር ሁሉ ነገር የአላህ ስለሆነ ሙልኩ የአላህ ነው፣ ከውኑ የአላህ ነው፣ እኛ ራሳችንም የአላህ ነን። ኢና ሊላህ ወኢና ኢለይሂ ራጂዑን ነው። መፋሲላችን አካላችን የተዋቀረው በአላህ ፍቃድ ነው፣ የሚጠበቀው በሱ ነው። ለሁ ሙዐቂባት ሚን በይን የደይሂ ወሚን ኸልፊሂ የሕፈዙነሁ ሚን አምሪላህ። ይህንን ስንረዳ አላህ ከኔ ጋር አለ ነው ሁሉም ቦታ። ሰው የሚሸወደው ምንድነው? ሰው ጋር ሲሆን ትዝብት ይፈራል። ከሰው ሲያገል አላህ እንደሚያየው ይረሳና ማን አለ ይላል። ማን አለ? አላህ አለ። አላህ አንተ እኮ ልትደበቀው አትችልም። የስተኽፉነ ሚነ ናስ